ተደባደቡ። ማርያም ለቀቀኝ። ታረጂ ይኸውልሽ ማለት በጣም ጥንጥዬ ነሽ። ልጨፈልቅሽ እችላለሁ። ዝም በይ ምን ልታመጪ? ምንድን ነው እንደዚህ የሚያንጨረጭሽ? ሄኖክ ምን እያደረገች ነው? ገውን ነገር ምናምን አይደለም። እናንተ ቁጭ ብላችሁ አታወሩም እንዴ? እንደማትመጥን ታውቂያለሽ። ሲጀምር እኮ ማማይ መጥንክ ሰው ላይ እንትን ያልከው ነው። ሲጀምር አንቺ ነሽ እንትን እኔ ምሳሪን ታውቂኛለሽ። አንቺ እኮ ሲጀምር ከኛ በፊት ከኛ በኋላ እኮ ነው የመጣሽው ሲጀምር። ሰላም የኛ ውድ ቤተሰቦች እንዴት ናችሁ? ያለን እግዚአብሔር ይመስገን እኔ ደህና ነኝ። እናንተም ሰላም እንደሆናችሁ ተስፋ አለኝ። ያው የተፈጠሩት ነገሮች በሙሉ ደስ አይሉም። እናንተም ደስ እንዳላላችሁ እርግጠኛ ነኝ። አስተያየቶቻችሁን ምናምን አይቼ ነበረ። ደስ አይልም ሁሉም ነገር። የተፈጠሩት ነገሮች ፈጣጠኑ ነገሮች እንደዚህ መሄድ አልነበረባቸውም። ትላንትና እኔ በጣም ነው የደነገጥኩት። ለማስታረቅ ጠርቼ ማይሆን ነገር ነበር የተፈጠረው። ዛሬ የመጨረሻዬን አንድ ሞክራለሁ። ከዚህ በኋላ በእንደዚህ አይነት ነገር አልመጣም። ቤተሰብ እውነቴን ነው፣ የምሬን ነው። እውነት ዛሬ የመጨረሻ ነገር ነው፣ አንድ ነገር ነው ሞክረው። ከዛ ውጪ እኔ የለሁበትም። በእኔ ላይም እንዳፈርዱብኝ። እኔ ከዚህ በላይ አቅም የለኝም ነው። ሁለቱ አንድ ቢሆኑ ደስ ይለኝ ነበር። ካልሆነም ግን እኔ በቃኝ ከዚህ በላይ። ምክንያቱም አንዱ በዚህ በኩል ሌላ እንትን ይላል፣ አንዱ በዚህ በኩል ሌላ እንትን ይላል። ስለዚህ ይሄ ነገር ደስ አይልም። እኔ ደስ አላለኝም። ማርቆስም ፈጠነ፣ ቤዛም ፈጠነች። ቤዛም እንደዚህ ማድረግ አልነበረብሽም። ጥፊ ወንድ ልጅ በጥፊ አይመታም፣ ነውር ነው። ሴት ልጅ ወንድ ልጅ ላይ እጅ አታነሳም፣ ነውር ነው። ልክ ወንድ ልጅ ሴት ልጅ ላይ እንደማያነሳ ሴትም ልጅ ወንድ ልጅ ላይ እጅ ማንሳት የለባትም። ያው ንግግሩም ደስ ባይልም እሱ ማለፍ ትቺ ነበረ። ልክ አይደለም ያደረግሽው። ማርቆስም ቢያንስ እሺ ብለህ እስቲ መነጋገር እንችላለን፣ እሺ እንነጋገራለን ብትል አሪፍ ነበር። እኔ ቤተሰብ እውነቴን ነው የምላችሁ እግዚአብሔርን። እኔ በቃኝ ከዚህ በኋላ እኔ ደክሞኛል ስላችሁ ለጓደኛ ከዚህ በላይ መስዋዕትነት ይከፈላል። ግን ደግሞ አበዙት፣ በቃ ሁለቱም ስላበዙት ካሁን በኋላ እኔ በማስታረቅ ነገር አልመጣም። ከዚህ በኋላ የለውበትም። እኔ መጨረሻዬ ነው እንደዚህ ብዬ ወደ እናንተ ስመጣ የመጨረሻዬ ነው። ዛሬ ሁለቱም ጋር ደውዬላቸዋለሁ፣ ቀጥሬያቸዋለሁ። እዚህ ዛሬ መጣው። እኔ ግልጹን ነው የምነግራቸው። ተነጋግራችሁ የምትፈቱት ከሆነ ብቻችሁን ፍቱት አሁኑኑ። እኔ ሄዳለሁ፣ ከካሜራ ማያችን ጋር ጠርቼ ይዤው ሄዳለሁ። ብቻችሁን ተነጋገሩ። እኔም በሌለውበት ማንም ሰው በሌለበት ተነጋገሩና ፍቱት። አለበለዛ እኔ ከዚህ በኋላ ከእናንተ ህይወት ወጥቻለሁ ነው የምላቸው። ምክንያቱም እኔም ደክሞኛል፣ እናንተም እንደደከማችሁ እርግጠኛ ነኝ። ቤተሰብ እነሱ ሁሌ ጸብ፣ ሁሌ እንትን ደስ አይልም። በእውነት ይሄ የልጅ ባህሪ ነው፣ ደስ አይልም። ስለዚህ ማቆም ያለባችሁን ነገር ቶሎ አቁሙ። በቃ አንዳንድ ውሳኔ ልክ አይደለም። ምክንያቱም ነገሮች ሲበዙ ይከብዳል። ስለዚህ በቻልነው አቅም እነሱን ለማገዝ ሞክረናል። እኔም ቤኪም እናንተም ያለፋችሁ እንዳላችሁ እርግጠኛ ነኝ። ግን ከዚህ በላይ አቅቶናል። እኛ ደክሞናል። እኔ ደክሞኛል። አይኖ ለጓደኛ ብዙ መስዋዕትነት ይከፈላል። ከዚህ በላይ ማድረግ ነበረብኝ። ግን ደግሞ አልያዝ አልጨበጥ አሉኝ። ሁለቱም እልህ ላይ ናቸው። በዛም በዛ በኩል ከይዛው ከመጣችው ልጅ ጋር ማርቆስም የሆነችን ልጅን የድሮ ጓደኛውን የሚተዋወቁትን ይዞ መጥቷል። ምን ፈልገው እንደሆነ እኔ እንጃ። እኔ እንትን ይሄ እኮ ህይወት ነው፣ ቀልድ አይደለም። እኔ በነግራችሁ ይሄን ቪዲዮ ታዩታላችሁ ብዬ ተስፋ አደርጋለሁ ሲፖስት። ይሄ ቀልድ አይደለም። ህይወት ልክ እንደ አሻንጉሊት ዕቃ ጨዋታ አይደለችም። ስትፈልግ ማርቆስ ይዘበት የምትመጣው ሌላ ሴት፣ ቤዝም ሌላ ሰው ይዘሽበትም ሰጪው ተኮራርፈናል ብላችሁ መንቀለጃ አይደለም ህይወት። ስለዚህ እኛ ላይም አትቀልዱብን። እኔ ደክሞኛል። ከዚህ በኋላ አላስታርቅም። በቃ የመጨረሻ ዛሬ ነው የምጠራቸው። ነግራቸዋለሁ ሁሉንም ነገር። ከዚህ በኋላ እኔ የለውበትም። እኔን እንዳትጠይቁኝ ከዚህ በኋላ ቤተሰብ። ምክንያቱም እኔ ደክሞኛል፣ በቃኝ።
ሁለቱ ሊስማሙ ስላልቻሉ ማለት ነው። ነገርኳችሁ ነው። ትንሽ እዛ ጋር ፀሐይ ስለሆነብኝ ነው እዚህ ጋር የመጣሁት። ሊስማሙ ስላልቻሉ በቃ የምትለያዩም ከሆነ በስርዓት ተለያዩ፣ የምትስማሙም ከሆነ በስነ ስርዓት ተስማሙ። እንደዚህ አንተ ሌላ የድሮ ጓደኛዬ እያልክ ይዘህ እየመጣ ለማስቀናት ህይወታችሁ ላይ አትቀልዱ። እንደዚህ አይነት ቀልድ ይቀባችሁ። ትልቅ ሰው ናችሁ። ስለዚህ በቃ ደውዬላችኋለሁ። እኔ ምንም ማድረግ ስለማልችል ጠርቻችኋለሁ። በቃ ቤተሰብ እኔ ልትቆጡኝም ልትናገሩኝም ትችላላችሁ፣ ግን ሁለቱም ሊሰሙኝ ስላልቻሉ ቤዛም ችግሯን ልትናገር ስላልቻለች ማርቆስም እልህና ንዴት ላይ ስለሆነ ታችሁም በጣም ልጅ እያደረጋችሁ ነው። ስርዓታችሁን ያዙ። ይሄን ስል ይቅርታ በጣም በቃ እንደዛ ነው ማድረግ ያለባችሁ። እስቲ ልደውልለት አልደረስክም ወይ ብዬ ወይ እስቲ አሎ ማርክ እንዴት ነህ? አለን ገብተናል እኮ የቱ ጋር ነህ? ከማን ጋር ነው የገባው? ብቻህን ነው እኮ የጠራው። ቶሎ በልና። ብቻዬን አልመጣም። ለምንድን ነው ብቻዬን የምመጣው? ምን ማለት ነው ብቻዬን አልመጣም ማለት? አንተ ያመሃል እንዴ? እኔ አልፈልግም። እዛ ማርያምን ላስተዋውቅ ነው። እኔ ማንንም መታወቅ አልፈልግም። ምን ያደርግልኛል? ኧረ ተው፣ ከዚህ በኋላ ትወዳታለህ፣ ስታይ ትወዳታለህ። አልፈልግም። እኔ ምንም ነገር አልፈልግም በአሁን ሰዓት። እኔ አንተን ነው የምፈልገው ማርቆስ። እሺ ገና አሁን አልኩህ እኮ እዛ ወንትኑ ጋር ነኝ፣ ሀይቁ ጀርባ ላይ። እሺ በቃ መጣ። ማንን ይዞ እንደመጣ አላውቅም። ቤተሰብ እኔ ነገሮች ሁሉ ግራ ግብት ነው የሚሉት በእውነት ሰው እንዲህ በዚህ ልክ እንትን ይሆናል። እግዚአብሔር እንዴ እንደዚህ እኔ አላውቅም። ብቻ እሱም ብቻውን ነው የፈለኩት። ሌላ ሰው ይዞ ይምጣ አላውቅም፣ ግን ሁለት ነን ብሎኛል። ላስተዋውቅ ነው ብሏል። እኔ አልፈልግም ማንንም ሰው፣ ሁለታችሁን ነው የምፈልገው። እንግዲህ እንዳያችሁት ነው። እልህ ላይ ናቸው። ልጅነታቸውን ገና አልጨረሱም። እንዴት እንደሚያደርጉ እኔ እንጃ። ብቻ እስቲ እንጠብቃቸው። ለማንኛውም አፎም እሺ፣ አመሰግናለሁ። ሄኖክ ይባላል። ለምን ነው የመጣው? ከሰባ ነይ ዝም በይ እናት። እሺ፣ ማንም ሰው ተዋወቀሽ? ምን እያደረክ ነው አንተ? ተረጋጋ። ምንድነው የምታረጋው? ምንድነው ችግር? ፈልጋለሁ ብቻ ናር ብዬ ጠራው እኮ። ከዚህ ምን ታረግልኛለች እሷ? ማለት ከዚህ በኋላ ስጠራኝ ከኔ ጋር እሷ አለች። ወይኔ ማነች እሷ? ዛሬ ላይ መታኒ ነው ማለት ነው። በቃ እሷ አንተ ራስህ ማን ነህ? በዚህ ማለት ነው። አንተ ብቻህን ነው የፈለኩ? ብቻህን ነው የፈለኩ? ለምን ይዛት መጣ? ለምን ብቻዬን ትፈልገኛለህ? ምን አይነት ለምን? በቃ እሷም አለች። ከዚህ በኋላ ቪዲዮም ይዘሃል ቤተሰብ። ከዚህ በኋላ ኤቭሪ ሞመንት የምንም ከዚህ በኋላ የሚባል ነገር የለም። አንተ ስርዓትን ያዝ በቃ። ምንድነው? እኔ ብቻ ነው የፈለኩ? እኔ ብቻ የሚባል ነገር የለም። አንቺ ዝም በይ። አንቺ ማንንም ያልጠራሽም። አንዴ ከሱ ጋር እያወራን ነው። ተናግራት። እኔም እንደሱ እንድትናገራት አልፈልግም እኮ። አትንጣጣ። ምንድነው ምላሷ? ካንተ ጋር ነው እኔ እያወራሁት ያለ። እሷ ዲስሪስፔክት እያረካት ነው። ዲስሪስፔክት አላረኳትም። ራሷን ነው በራሷ ያዋርደችው ነው አይደለም። ነይ ለየትም አትሄጂም። ዝም በይ። እኔ የፈለኩት አንተ ነው። ይኸውልህ እኔን ፈለከኝ አይደል? ሁሉም ነገር ነግሬያታለሁ።
ምንም አታውቀው ነው። እኔ የፈለከው ነገር ንገራት፣ ከፈለጋችሁት ነገር አድርጉ፣ እንደፈለጋችሁ ነው። ግን ደግሞ እኔ አሁን የፈለኩ ብቻህን ነው አይደል? ብቻዬን ለምን? እኔና እሷ አይታል አይደል? በቃ ሳልነግራችሁ መምጣቱ እሺ፣ ኦኬ ሶሪ ለዛ። ዛሬ ግን ያው ከዛሬ ማለፍ የለበትም ብዬ ነው መተዋወቅ ስላለብህ። ከዚህ በኋላ ምንም ደግሞ የሚያስቆመኝ ነገር የለም ከሷ ጋር ለመሆን። እያንዳንዱ ቪዲዮ ለማርክ ከሷ ጋር ስራ። እኔ ግን ስጠራ ግን እኔ ስጠራ እኔ ጋር ነው እንጂ የምትመጣው ከሷ ጋር የፈለከውን ቪዲዮ ስራ። እንደባለፈው እንደፈለጋችሁ ነው፣ አያገባኝም። እኔ ግን እኔ አሁን የፈለኩ ብቻ ነው አይደል? ለምን ይዘብኝ መጣ? እሷ እኮ ለብቻ የፈለከኝ ምክንያት ንገረኝና ከዛም በኋላ ትሄዳለች እሷ። እኔ ላስደብር አልፈልግም። ምክንያቱም ከዚህ በላይ ምንድነው ታስደብረኝ? ማርቆስ በቃ ቪዲዮ ላይ ተናግሬያለሁ። ይኸውልህ ከሷ ጋር ተያይዞ የምትጠይቀኝ ነገር ከሆነ በጣም አዝናለሁ። ዛሬ ግን ለሌላ ነገር ከሆነ ደስ ይለኛል። እሷንም ለማስተዋወቅ ሌሎቻችሁንም ለማስተዋወቅ እሞክራለሁ። እንደዚህ ግን የምትቀበላት አልመሰለኝም ነበር። አይደለም እኔ እንትን ነው እሺ፣ ውስጥ የሆነ ነገር ስላለበት ነው እንጂ ምንም የለብኝም። ተጫዋችና ቀልደኛ ምርጥ ወንድሜ ነው፣ ጓደኛዬ ነው። በጣም ይመስል አንቺ ነው ምንድነው ማለት ተናዶ ስለሆነ ነው። እሺ ንግግራችሁ አይጥም፣ ምናችሁ አይጥም ማለት ሄኖክ ምን ሆነሃል? እኔ ተናድጃለሁ ማርክ፣ እግዚአብሔርን በጣም የተናደድኩት ያ ሁሉ ነገር ተፈጠረ። ስለሷ እኮ እያወራህ ነው። በጣም የምታስጠሉት ምናምን ማለት እኮ ኬት ነው? እሺ እኔ አንድ ነገር ልንገርህ። አይ ነው የድሮ ጓደኛ እንደሆነች፣ ግን ደግሞ ለምን ይዛት መጣ? በቪዲዮ መብቴ መሰለኝ። ያ የሱ ነው ያንተ መብት ነው። ግን ምን አይነት ልጅነት ነው? በቃ የራስን ነገር አቀጥም ዝም ብለህ እኮ የራስን ነገር መቀጠል እኮ ጀመርኩ አይደለም። በጣም እንትናለህ። እኔ እንዳለው እጂ ደስ ይለኛል። ደበረሽ እንዴ? የትም አትሄጂም። ስነ ስርዓት ይዘሽ ቁም እኮ ወይ ሌላ ብቻ ነው የፈለኩ እኮ ይኸውልህ፣ ብቻ ልታናግረኝ ትፈልጋለህ አይደል? ምክንያትህን ንገረኝ። ምንድነው? ሊደበደበ ነው የሚመስለው። ከሄደች እኔ እሄዳለሁ። በእውነት እኔ አቃጥላችሁ ልገሉኝ ነው። እኔ ታመንኩ በእናንተ የተነሳ። ለምን ባይዜ ማለት ነው። አንተ ስደውልልኝ ነው እሷን የሚያገኘው። በዛ በኩል ምንድነው ይሄ ልጅ ነገር? ኧረ ተው፣ አሁን ይደበራል። እግዚአብሔርን ስሚ፣ ይኸውልሽ እንዳትሄጂሽ ወንድ እኔ ከሷ ጋር ረጅም አመት 5 አመት 6 አመት ሊሆናል። እኔ ማርኬው አንተ የፈለከውን ብታደርግ ያንተ ደስታዬ ነው፣ ደስታዬ ነው ወንድሜ ነህ አይደለም? ቆይ ስማኝ፣ ነይ አይደለም እኔ ሄኖክ እንዳይደብር ደስታህ እኮ ደስታዬ ነው፣ ግን ደግሞ በዚህ መንገድ አይደለም የሆነው ነው። እኔ ለምን ነው የማትሰማኝ? ችግሩ ምንድነው? ችግሩ? መጀመሪያም እኮ አንድ ላይ ነበረን። ምንድነው ችግሩ? አብረን እኮ ብዙ ነገሮችን አሳልፈን ነው የመጣ ነው። ብዙ የጓደኝነት ታሪኮችን አለን። በጣም ረጅም ጊዜ ነው። ለእረፍት እዚህ መጣች። እኔ ጋር ነው የምትቆየው። እኔ ጋር እስከቆየች ደግሞ አንተንም ላስተዋውቅ እፈልጋለሁ። ለዛ ነው ይዣትም የመጣሁት። ስደውልልኝ ነው ላገኝሽ እፈልጋለሁ፣ ነይ ቶሎ በይ ምናምን ያልኳት እና ወንድሜ ምንድነው ማርቆስ አንተም ከሷ ማለት ነው ችግር እኮ። ታዲያ እንደዛ ካልሆነ አይ ከኔ ጋር የሆነ ችግር ያለብህ ካስመሰለው በጣም እኔ ምንም ችግር የለብኝም ካንቺ ጋር ታውቀኝማ። ከዚህ በፊት አቅሻለሁ። ከዚህ በፊት ባይን ከሱ ጋር ምናምን ባላችሁ ነገር ድሮ አስታውሳለሁ። ጓደኛሞች ምናምን እንደነበራችሁ እኮ። እሱን የምታውቅ ከሆነ አሁን እዚህ ጋር ዲስሪስፔክት የምታረጋት ነገር ምንድነው? እኔ ደግሞ ዲስሪስፔክት ማድረግ አይደለም። እሷን ነይ ስትባል ለምን ትመጣ? እኔ ብቻ ነው የፈለኩት። ሂድ በቃ። ጀመር የት እንደምንሄድም አላውቅም ነበር። አታውቂም ማለት በቃ አሁን እንጂ በቃ መንገዱን ሂድ አልኩኝ እኮ። የትም አትሄድም። ይኸውልህ ስነ ስርዓት ይዘው እናንተ ልጅ የሚያደርጋችሁ ምንድነው? የፈለከኝ ለዚህ ነው። በቃ እኔ ላስተዋውቀ ነበር የፈለኩ። አንተ ብቻህን ስጠራ ተጎትተህ ትመጣለህ እንዴ? ምንድነው አንተ ብቻ ናር ሊጠራው ነው። አይደለም ምን ሆነሽ ነው አንቺ? ምን ወጣጣም ትዩ ማሰደበሽ ማን ተናገረሽ? ስበናት እኔ ከዚህ በላይ እንዲናገረኝ ዝም በይው። እልህ ይዞት ነው ተናዶ። አንተ የምታወራን ነገር ከሌለ እኔ ላስተዋውቅ በስነ ስርዓት ላስተዋውቅ ነው የመጣሁት። እኔ እሷም ታስተዋውቀኝ እኔ ጠርቼ አይደለም። ገብቶሃል? እኔ የጠራው ለራሴ ጉዳይ ነው። ይኸውልህ አጋጣሚ የሚባል ነገር አለ። አጋጣሚው አገናኘን። እሺ ምን ማድረግ አለብን? በአጋጣሚዎች ተዋውቀናል። ህይወት ደግሞ እንደዚህ ናት። የሆነ ሰዓት የሆነ ሰው ይመጣል በህይወት፣ የሆነ ሰዓት ይሄዳል። ያንን ነው የተማርኩት። የሚሄደውንም የሚመጣውንም አቀባበል አለ። እንደዚህ አይነት አቀባበል እንደዚህ አይነት አሸኛኘትም የለም። የሚሄደውም ይኸውልህ ካልታውከው ለራስህ ነው እንትኑ ጫነው።
ምንድነው ከኔ የምትፈልጉት? ከኔ እኮ ግራ እኮ እያጋባችሁኝ ነው ማለት እነሱንም ጠርታቸው ነው ታስተዋውቀና ምንድነው ሁለታችሁንም ስጠራችሁ እንደ ተሳይ መኪና እንዲየጎታችሁ መጡብኝ። ምንድነው እኔ ልገሉኝ ነው? ደክሞኛል። ስለ መርከብ ነው የምታወሪው? ብቻሽን አይደል የፈለኩሽ? ማለት ብቻሽን ኮምባላከው ብቻሽን ነበር አሁን እነዚህ ልጆች አሁን ምንድነው የሚባሉት? ቤተሰብ እንደዚህ በሄድ ይደብርሃል አይደለም? እኔ የፈለኳችሁ እኛም መሄድ እንችላለን። አይ ነው ሜት ወይኔ ማዳ አኔ ያለው እኛ እኮ ይኸውልህ እኔ ከሷ ጋር እንዳታገናኘኝ ብዬ ነበር። ለምን ማል ገብተህ እንደዚህ እንደምሰራም አልገባኝም። በቃ እኛ ጨርሰን እሺ ነው አይደለም ጨርሶ አጨርሱ ነው ያገባኝም። ግን እንደዚህ የሚደረጉ ነገሮች በአግባቡ ነው የሚደረጉት። የትኛውም ሰው ሲሸኝም የትኛውም ሰው ስትቀበል ስነ ስርዓት አለው። ገብቷል? አንቺም ሂጂ ሌላ ቦታ ጠብቂው። አንተም ይቅርታ አባት አንተም ሂድ። ብቻችሁን አንዴ ፈልጋችኋል። ብቻችሁን እሺ ነው የፈለኳችሁ። ምንም የምታረጋውን ነገር ይኸውልህ ሁለታችንም ወሰነናል። ከዚህ በኋላ እኔ ላይ ነው ሙድ እያዛችሁ ያላችሁት። ማርያምን አይደለም እግዚአብሔር አይደለም ልጅ እግዚአብሔር ሙድ አይደለም። ይኸውልህ መስማቱ ለማይቀር ምናምን መስማቱ ለማይቀር ልክ ነሽ። ሁሉም ነገር እሺ ልክ ናችሁ እናንተ ትችላላችሁ ጎበዞች። ግን አሁን ብቻችሁን ነው የፈለኳችሁ። ብቻ የሚባል ነገር እኔ እማገኝ እሱን የማዋራበት ምክንያት የለም። ምክንያቱም ከኔ በፊት ሴት አስቀምጦ አፈቅርሻለሁ ቅብጥሴ እያለ የሚለው ስሜቱ መጃጃል ነው እንጂ ሲሪየስሊ ነገር ያስቀመጠው አንቺ እኮ ሲጀመር ማለት አይ እናቴ ይቅርታ አንቺን እያናገርኩሽ አይደለም። እሷ ማለት እኔ ነኝ። ስታወሪ እያንዳንዱ ነገር መልስ ልትሰጥሽ ትችላለች። መጀመሪያ መስጠቷ መፍታ ነው አይመለከተኝም። ግን እኔ እናንተ በነበርንበት ታይም እሷ አልነበረች እኮ አንቺም ደግሞ ባልነበርንበት ታይም እሷ አልነበረ ማለት ይኸው ስማኝ፣ ባለፈውም የማይሆን ነገር ተፈጥሯል አይደለ? አሁን አንተ ከሷ ጋር የነበረበት ጊዜ ዝም ብለን እሷን ጊዜ አጠፋው። የራስን እዛ ቅምጥ አስቀምጠህ እዚህ ጋር እንድትናገረኝ አልፈልግም። የራስን ቅምጥ የሚባል ነገር አይደለም እኮ እኔ ምንም ነገር እንዳትናገር አልፈልግም። አንተም የማይሆን የልጅ ስራ አታርክ። እዛ ጋር በጣም ትጫወታላችሁ፣ ጎበዞች ናችሁ። ኧረ ወይ ዝም በሉ እስቲ ዝም በሉ አንዴ። ወይ ልታሳብዱኝ ነው? ምንድን ነው? ቆይ አይደለም አንተም ሂድ አንቺም ሂጂ። እስቲ ወደዛ አትጨማለቅ። ጌታን አትሄድም፣ ማርያምን አትሄድም፣ የትም አትሄድም። እሺ አንተ ለማስማማት አንደኛ መሞከር የለበትም። ምክንያቱም ሲጀመር ማለት ነው ማንንም ያምን ስለምን መቀመጥ ነው የምታወሩት? ለምን ነው ሰው የምታሳብዱት እናንተ? ስም ማጥፋት አይደለም። ስሜት የት ነበረ? ስሜት ከየት ሄደ? ከዚህ በፊት ስትላችሁ የነበሩሽ ቃላቶች እንደ ውሃ ተነኑ ነው ወይስ በረረ ነው? አሳየሽኝ። አይሽ ባይዘው የምትፈልገው ማየት የምትፈልገው ምን ያው መልስ እኔ አሁን የፈለኳችሁ ለዚህ ነው ወይ ቦታ የተናገርኩበት? ኧረ ዝም በሉ አንዴ እስቲ አንዴ ስማኝ አንዴ አባቴ አንዴ እስቲ ስሙኝ አንዴ። እኔ አላሳዝናችሁም? አይደለም ቆይ አንዴ ዝም በል። እኔ አይደለም ቆይ እሺ እኔ ጥፋተኛ ነኝ። እኔ ልክ አይደለሁም። ምን ያመኛል? በቃ እሺ አንዴ ስሙኝ። እሷንም አላቃትም አንተንም አላቀ አትናደድ። ይሄ ያጋጠው ወይ ደግሞ ሳልነግርሽ ከዚህ በላይ ልታሳይ የምትፈልገው ነገር ካለ ብዙ ነገር ቆይ እስቲ እንደውም ጊዜን በከንቱ ነበር ያቃጠልኩት። በጣም ነው የምወደው፣ በጣም ነው የማከብረው። ማናት ወደዛ ሄደ ያንተ ክብርና ሙገሳ ለኔ አይደለም። እሺ እኛ አሁን ብንሄድ ይከፋል ወይስ? እሺ እኔና እንደ አትሰሙኝም? ቤዛ ቴንኪው ስላከበርሽ፣ አንተም ቴንኪው ስላከ ግን ከዚህ በኋላ ይኸው እግዚአብሔር ነው ብላችሁ ከዚህ በኋላ በእናንተ ጉዳይ ላይ የለውበትም። እሺ ከፈለጋችሁ ተንጠልጠሉ፣ እቶኝ እንዳነካኝ። እኔ ይኸውልህ መጀመሪያም ነገር ያለው በቪዲዮ ነገር ያለው ብቻ ነው የፈለኩ። እሷን ማስታወቅ ከፈለክ ለብቻ ያጠራኝም። እኔ ብቻን ፈለኩ። ለምንድን ነው አስከትለን መጣብኝ? አንቺንም ቤዝ ብቻሽን አይፈለኩሽ። እኔን አሰሙኝም እንዴ? ብቻዬንም ፈለከኝ አልፈለከኝም እኮ አሁን እኔ አክብሬ ቢያንስ ቆሜያለሁ። ገባክ? አረፌ ቆሜያለሁ። እንደዚህ ሆነሽ ነው የቆምሽው? ትናገረኝ አልፈልግም። አፍን ብዘጋ በጣም ደስ ይለኛል ማለት ነው። ስለኔ አሁን ላይ ማውራት የለብክም። ማውራት የሌለብክ ሰው ነኝ እኔ። እናየው እሷ ለአንተ በምትነግረኝ ነገር ጥሩ ጓደኛዋ እንደሆንክ ነው የማውቀው። ግን እሱም የልጅ ስራ እዛ ጋር እሷን አስቀምጦ እዚች ጋር እሷን ወድሻለሁ አፈቅርሻለሁ ነገር አንቺም ሴት ተጸጸት እንደዛ በማለት የተጸጸቻለሁ። ይቅርታሽ በዚህ በስተት ነው እንደዛ አታውቀኝም
እኔማ አንተንም ምን ያላቀ እናት ስነ ስርዓት ያዥው አንቺም ያዥ ራስሽን አትናገሪያት። ይኸውልሽ አንቺ ማፈሽን ስከፍቺ እሷም ትከፍታለች። እኔ እኮ አሁን ልትጨቃጨቁ ለሚጠራዋችሁ ኧረ በእግዚአብሔር የምታወራ ከሆነ ኧረ አድጋችኋል፣ ትልቅ ሰዎች ናችሁ። ኧረ እኮ በስነ ስርዓት ታውራ። ምንድነው ምን ቅንቅርም ያደርጋል? አንዴ ሁለታችሁንም ይኸውልሽ ስሙኛ፣ አንዴ ይዛችሁ የመጣችሁብኝ ኑ ሲባሉ አይደለም እንደሱ አትናገር። ጌታን እንደዛ እኔ ላስተዋውቅ ይዤ የመጣሁት አስኪድልኝ አንዴ ፈልጊያችሁ ነው ሁለታችሁ ልታስኪድልኝ አይችልም። እኔ አክብሬ አታከብረኝም ማለት ነው። ለአንተ ክብር ይሄ ነው። አንዴ እሷን ዞር አድርግልኝ። ብቻችሁን የፈለኳችሁ አልኳችሁ አይደል? እሺ ምንድነው የፈለከኝ? መብት መሰለኝ አይደል? አንተ ላይ መብት የለኝም? መብት አለ የለኝም? አለ። በቃ የኔና አንተ ነገር ይሄ ነው አይደለም? ብዙ ጓደኝነት አለን አይደል? እኮ ከሷ ጋር እኔ እኮ ያንተ ምርጥ ጓደኛ ነኝ። ከሷ ጋር መቆም አልፈልግም። እሷ በሌለችበት እሷ እንድትኖር አልፈልግም። እኔ ስላለው ትቆማለህ። እኔ የለውም። እሺ እነሱ ሂዱ፣ ሁለቱም ሂዱ። ሁለቱም እኛ እንሄዳለን። ባይዘው ጠርተህን እንሄዳለን ምናምን አይደለም። አንቺም ነይ እንደዚህ እንዲናገረን አልፈልግም። አንተ ጠርተህ እና በእናትህ አትላላጥብኝ። በእናትህ አንተ ስርዓትን ያዝ። በቃ ምንድነው አንቺም የእሱን ተግባር ነው ወይ? የእሱን ተግባር ምናምን እኮ አይደለም እኮ። ወይ እኔ ልሂድ ወይ እሱ ይሂድ መረጥ። ምክንያቱም እኔ መቆየት አልችልም። ከዛሬ እድለኛ ነበርኩም ማለት ነው። ስማ ይኸውልህ በህይወት ያሳለፍከው ጊዜ ጸጽቶ ያውቃል? ያ ስሜት አልፏል። እኔ ጸጽተኝ ምን ታውቃለህ? በአሁን ሰዓት እናንተ መሀል መግባቴ በቃኝ። እሺ ካሁን በኋላ ምንድነው እናንተ ራሳችሁ የምትቀልዱብኝ? ምንድነው እዚህ ጋር ፍቅር የምትሰሩት? ስርዓት የላችሁም እንዴ? ከድሮም እኮ ነበሩ። በእናትህ ወደዛ ከድሮ ምናምን በቃ ችግር የለውም እኮ እርስ በርስ መቀናና ከፈለጋችሁ እዛ ጋር አንተ በሽጉጥ አንቺ እዚህ ጋር ተደባደቡ። እሺ በሽጉጥ ግን አሁን እኔ ማንንም ለማስቀናት አልፈልግም። ይኸውልህ ከማንም ጋር ደግሞ ይኸውልህ አላወዳደራትም። ከማንም ጋር ለማስቀናት ምናምን ሞክር ሰው አይደለሁም። የሆነ ሰው አደረገ ብዬ ማደርግ ሰው አይደለሁም። ታውቃለህ ይሄንን እና እሷ ስላደረገች እኔ ምንም ማደርገው ነገር የለም። እንደፈለገች መሆን ትችላለች። እንደፈለገች የፈለገችውም ደግሞ አድርጋለች። ሶ እኔ የማወራው ነገር ምን ቀረ? የምታወራኝ ነገር እኮ አንድም የቀረ ነገር የለም። ጨርሰሃል ነው እንዴ? ምንድነው እናንተ እኔ አድንቄያቸዋለሁ በጣም እናንተም በጣም ይቅርታ። አሁን ያውንስ ለኔ ይሄ እንዳታናግሪኝ አንቺ በቃ እኔ አይደለም በቃ ስጠራሽ ከሰው ጋር ለምመጪው ብቻሽን ነበር በቃ ባለሄኒ ብቻ የሚባል በመጣ ባልመጣ ሰው እያስከተሉ እዚህ ይላላጡብኛል እንዴ? ስማ ወደዛ ሄድ እባክህ። ጌታ ምሳል በለው ወደዛ ሄድ ድችራ ብሉ። ስርዓት የላችሁም እንዴ? እሺ አትናደድ። እሺ ለምን ትናደድ? በእኛ ጉዳይ ትልቅ ሰዎች እኮ ናቸው እነሱ። አንቺ እዚህ ከአንቺ ጋር ራስህ የለም በቃ ማለት እሱ ማለት ነው። ትክክል እኮ እያወራች ያለችው ምንም እኔ አሁን ልንገርህ፣ እሱም እኔን አያውቁኝም አይደል? እንዲያወሩኝ አልፈልግም። ማውቀው ሁለታችሁ ነው በቃ አለ። ይኸውልህ እኔ ራስን እንድትጎዳ አልፈልግም። ምክንያቱም አንተን ማጣትም አልፈልግም። አታኛል በቃ ሁለታችሁም ካሁን በኋላ አጠገብ ያደርሱ ማጠገባችሁ አልደርስም። በቃ የምትፈልገውን ነገር እኮ ቀድማ አድርጋለች ከኔ በፊት። የምትፈልገውን ነገር ምናምን አይደለም። እናንተ ቁጭ ብላችሁ አታወሩም እንዴ? እንደማትመጥን ታውቂያለሽ። ሲጀመር እኮ ማይመጥንክ ሰው ላይ እንትን ያልከው ሆነክ ነው። ሲጀመር አንቺ ነሽ እንትን እኔ ምሳሪን ታውቂኛለሽ። አንቺ እኮ ሲጀመር ከኛ በፊት ከኛ በኋላ እኮ ነው የመጣሽው ሲጀመር። ስለዚህ አፍሽን ብትዘጊ የምታዘጋት ከሆነ አፏን አዘጋልኝ። አሻንጉሊት ያንቺ አፍ እየተከፈተ ስለሆነ ለዛ አሻንጉሊት አፏን አዘጋልኝ። ተደባደቡ። ማርያም ለቀቀኝ። ታረጂ ይኸውልሽ ማለት በጣም ጥንጥዬ ነሽ። ልጨፈልቅሽ እችላለሁ። ዝም በይ ምን ልታመጪ? ምንድነው እንደዚህ የሚያንጠረጥሽ? ሄኖክ ምን እያደረገች ነው? ተደባደቡ። ድንጋይ ልስጣችሁ። አይኑ መጫቀኝ ነው። አንተ ራስህ ነህ ስራትህ። ሲጀመር ማለት መንገርሻ ምንም ቢም አደርሽም። ተደባደቡ ጎበዝ። ጨረሳችሁ? እንዲህ ነው እንግዲህ
አይደለም ቆይ ለዋቸው የተደባደቡ ይጣላችሁ ታክ ወደዛ ስርዓት የሌላችሁ ሁለታችሁ ያማታል እንዴ እሺ እንግዲህ ቤተሰቦቼ በኔ ላይ ምንም እንዳትፈርዱ እሺ። አንዳች ነገር በኔ ላይ ምንም ማንም ሰው ምንም እንዲለኝ አልፈልግም። አይታችኋቸዋል፣ የህፃን ስራ ሲሰሩ አይታችኋታል። ካሁን በኋላ እኔ የለውበትም ከዚህ ነገር ላይ። ሁለቱንም ለማስታረቅ አልሞከርም። ከፈለጉ እንደፈለጉ ይኑሽ፣ እኔ የለውበትም። እኔ የወንድሜ ደስታ ያስደስተኛል፣ የእህቴ ቤቢዛም ደስታ ያስደስተኛል። ግን በእንደዚህ አይነት መልኩ ከሆነ ደስታቸው የሚፈጥሩት ይመቻችሁ። እኔ አጨብጭቤላችኋለሁ። ትችላላችሁ። በጣም ጎበዝ ናችሁ እናንተ።